የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር በዛሬው ዕለት ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ሻለቃ መሪው ጨምሮ ደምስሻለሁ ብሏል። በኢትዮጵያና በኤርትራ መንግስት መካከል መወጋገዙ እንደቀጠለ ነው። ኤርትራ የብልጽግናውን መሪ በምታወግዝበት ወቅት ከሶማሊያ ኢትዮጵያን እንደግፋለን የሚል ዜና ተሰምቷል። እስራኤል የዘር ማጥፋት ወንጀል ፈጽማለች ሲል የተባበሩት መንግስታት ድርጅት በሪፖርቱ ገለጸ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው የምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። ሰኞ ገበያ ድቦ አቡነ አይብና ድርጅ እና ቆጭ ከተማ ላይ የተጠና ጥቃት ተፈጽሟል። አባይ ሸለቆ ብርጌድ፣ ሶማ ብርጌድ እና አረንዛው ጎንቻ ብርጌድ በጋራ በመናበብ በአረመኔው ሰራዊት ካምፕ ላይ የተሳካ ጥቃት ፈጽመዋል። አባይ ሸለቆ ብርጌድ ዛሬ ንጋት በሌሊት ጀምሮ ከበባ በማድረግ በአራት አቅጣጫ ማለትም በሰኞ ገበያ፣ በአቡነ አይብ፣ በድቦና በደርጅ በኩል ከአገዛዙ ሰራዊት ምሽግ ላይ በመግባት አረመኔውን የአብይ አህመድ ሰራዊት ሲረፈርፉት ከፍተኛ ውድመት ያደርሱበት ሲሆን፣ በሌላ በኩል አረንዛው ጎንቻ ብርጌድ ሁሉም ሻለቃዎች ግንቦሬ ላይ ጥቃት በመክፈትና እነጎዴ በተባለ ቀበሌ ተንቀሳቅሶ የነበረውን የብልጽግናን ሰራዊት ወደ መጣበት እንዲመለስ አድርገውታል። በተያያዘ ዜና ሶማ ብርጌድ ጫን ያለው ሻለቃ ቋሚ ጨርቅ ከተባለ ቦታ ተጨማሪ ጠላት ጋር ደፈጣ በመጣል የኃይል ማዛባት ስራ የሰሩ ሲሆን ከ11 በላይ ጠላት በመደምሰስ ቀሪውን ቁስለኛ በማድረግ ምሽጎችን መቆጣጠር ያስቻለው ውጊያ ተደርጓል ተብሏል። በሌላ ዜና ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ሰራዊት ተደምስሷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው ተከዜ ክፍለ ጦር በዛሬው ዕለት ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ተደምስሷል። በዛሬው ዕለት ያገዛዙ ኃይል ከወልዲያ ወደ ላሊበላ ከተማ ሬሽን ጭኖ በሚጓዝበት ጊዜ ከኩል መስክ ከተማ በቅርብ ርቀት የሻላይ የምትባል ቦታ በሞርተር ቅንቡላ ኦራሉ የተመታ ሲሆን ከኦራሉ የነበረው ሙሉ ሰራዊት መደምሰሳቸው ታውቋል። በተያያዘ ዜና ራሪ ክፍለ ጦር አንድ ሻለቃ በግዳን ወረዳ ባንጎት ወረዳ አማካይ ቦታ ልዩ ስሙ ቀበሮ ሜዳ እስከ ድልብ በሸፈነው ውጊያ በአገዛዙ ሰራዊት ላይ ኪሳራ ማድረሱን አስታውቋል። በኢትዮጵያና በኤርትራ መንግስት መካከል መወጋገዙ እንደቀጠለ ነው። የኤርትራ መንግስት የብልጽግናው መንግስት የሚያደርገውን የባህር በር ጥያቄ ህገወጥና አደገኛ እንደራሲል በድጋሚ ያውግዟል። የአብይ አህመድ የአምባገነን አቻቸው ኢሳያስ አፈወርቂ የብልጽግና ፓርቲ በየዕለቱ ከሚወጣው የባህር በር ዘመቻ ጋር በተያያዘ በየጊዜው ክስ ማቅረብ ዋና ስራቸው ሆኗል። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉት ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አውግዟል። እንደራ ማለት በትግረኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ሲሆን የኤርትራ መንግስት ዛሬ ያወጣው የትንታኔ መግለጫ ከጥቂት ዓመታት በፊት ለጥፋት አጋር በነበሩት መሪዎች መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው ብሏል። ሚኒስተሩ በትናንትናው የብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት በበኩሉ ብልጽግና እንዲህ አይነት አጀንዳ የሚያነሳው የውስጥ ችግሩን ለመሸፈንና የህዝብን ትኩረት ከዋና ዋናዎቹ ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይልም ቢሆን የሚለው ንግግራቸውና ታሪካዊ መብት የሚለው መከራከሪያቸውን የኤርትራ መንግስት ባወጣው በዚህ ትንታኔው ያወገዘ ሲሆን ይህ አካሄድ የሉዓላዊነትን መርህና የዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቅናል ብሏል። መግለጫው ሲያጠቃልል ኤርትራ ከጎረቤቶቿ ጋር በህግና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ የኢትዮጵያን በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማትቀበሉ አስታውቋል። የብልጽግናው መሪ በበኩላቸው ኢትዮጵያ የባህር በሯን ታበጃለች፣ ይህ አይቀሬ ነው ያሉ ሲሆን ኢትዮጵያን ወደብ አልባ ሀገር አድርጎ ኢትዮጵያ ድሃ እያሉ መጥራት ያበቃል ብለዋል። ጦርነትና ግጭት አንፈልግም፣ ለዚህ ነው 5 ዓመት ሙሉ ስንለማመጥ የቆየ ነው ብሏል። ኢትዮጵያ በዓለም ህግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍድ በአስቸኳይ ራሳቸውን ለድርድር ዝግጁ እንዲያደርጉ በጥብቅ አሳስበዋል። የህዳሴ ግድቡን ምረቃ ተከትሎ እየተደረጉ ባሉ ሰልፎች ላይ ከግድቡ ወደ ወደቡ የሚሉና መሰል ይዘት ያላቸው መፈክሮች እየተዘዋወሩ መሆኑ አነጋጋሪ ሆነት ሆኗል። ኤርትራ የብልጽግናውን መሪ በምታወግዝበት ወቅት ከሶማሊያ ኢትዮጵያን እንደግፋለን
የሚል ዜና ተሰምቷል። ሶማሊያ ኢትዮጵያን እንደግፋለን ስትል አቋሟን ገልጻለች። ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር የማግኘት መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ተናገሩ። ኢትዮጵያ በሰላማዊ በዲፕሎማሲያዊ መንገድ የባህር በር የመፈለግ መብቷን እንደግፋለን ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የገለጹ ሲሆን አክለውም የኢትዮጵያ የባህር በር ፍላጎት በዓለም አቀፍ የሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችንና አህጉራዊ ስምምነቶችን እስካከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ብለዋል። ፕሬዝዳንቱ በተጨማሪም በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጥሩ በውይይት በመግባባትና ትብብር እንዲያደርጉ ጠይቀዋል። አለመግባባቶች የሚፈቱት በውይይት በመደራደርና መግባባትን በመከተል ነው። ይህ የሶማሊያ ጽኑ አቋም ነው ብለዋል። እንዲሁም ከውጭ እስራኤል የዘር ማጥፋት ወንጀል ፈጽማለች ሲል የተባበሩት መንግስታት ድርጅት በሪፖርቱ ገለጸ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት የቀረበው ይህ አዲስ ሪፖርት እስራኤል በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ያለ ሲሆን እስከዛሬ በተባበሩት መንግስታት ድርጅት ከወጣው ሪፖርት በጣም ጠንካራ መሆኑ ተመላክቷል። ከግኝቶቹ መካከል የእስራኤል የጸጥታ ኃይሎች በጋዛ ፍልስጤማውያን ላይ ወሲባዊና ጾታን መሰረት ያደረጉ ጥቃቶችን መፈጸማቸው የተገለጸ ሲሆን ይህም በጥቃት ሰለባዎች ላይ ከፍተኛ አካላዊና ስነልቦናዊ ጉዳት የሚያስከትሉ አስገድዶ መድፈርን፣ የጾታ ማሰቃየትንና ሌሎች የወሲብ ጥቃትን ይጨምራል ሲል ሪፖርቱ አመላክቷል። አክሎም ይህ ሁከት የፍልስጤምን ሕዝብ ለመስበር ለማዋረድና ሙሉ ለሙሉ ለማንበርከክ የጋራ ቅጣት አካል ሆኖ ጥቅም ላይ ውሏል ብሏል። ኮሚሽኑ በተጨማሪም የእስራኤል ወታደሮች መውለድን ለመከላከል የታቀዱ እርምጃዎችን መውሰዳቸውን ያረጋገጠ ሲሆን በጋዛ ትልቁ የወሊድ ክሊኒክ ላይ ጥቃት መሰንዘሩን ጠቁሞ 4000 ጽንሶችንና 1000 የወንድ ዘር ናሙናዎችንና ያልተወለዱ እንቁላሎችን ወድሟል ሲል ገልጿል። እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል እየፈጸመች ነው ያለውን የተባበሩት መንግስታት ድርጅት አጣሪ ኮሚሽን ያቀረበውን ሪፖርት የተዛባና ሐሰት ስትል ውድቅ አድርጋለች። የእስራኤል የውጭ ጉዳይ ሚኒስትር ቃል አቀባይ ኮሚሽኑን የሐማስ ተላላኪ ሆኖ በማገልገል ላይ ይገኛል፣ ሐማስ በሚያቀርበው ውሸት ላይ ሙሉ በሙሉ በመታመኑ ህጋዊ ባልሆነና በሌሎች የተደገመ ነው በማለት ከሰዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ